እኔ ባናቴ ተሸክሜ ነው የምሽከረከረው። አንቺን ማንንም አልሸከምም። የምር ሀያትዬ ዛሬ በጣም ተናድጃለሁ። እግዚአብሔርን ቪዲዮ ግን አይቻልም። ተናድጃለሁ። እናንተ እኔ ላይ ማርያም እንደነዚህ የተጨመረ ማናት እናንተ ልትይዘው በዚህ ደግሞ በዚህ ልትይዘው እኮ በሱ ልትይዙት ነው። እኛ ምን አለበት ታርቃለ ፈልገው እኔ እንደዛ አልፈልግም። እርጉዝ ብትሆን እኔ ደስ ነው የሚለኝ። ፈጣሪ እንደውም ከዚች ልጅ የሚለያይ መፍትሄ ቢፈጠር። ሀናን እናንተ ወደ ብታጀራ እንሄዳለን ያሉት ነገር ወላሂ ለምን አሳምኑ ማመን አለብሽ። ይሄዳሉ የልጅቷ ይሄ ነገር ሚዲያ ስለወጣ ውጤቱ እኮ ግን ሚዲያ ለማያልቅ ቶሎ አይመጣም አይደለ? ግን ቶሎ እኮ አይመጣም። እንደፈለጉ ይስሩልን፣ ይጓዙ። ምን እንደውም ከዚህ ማለት ነው በልጅቷ በልጁ ወገን መመርበር አለበት። ምክንያቱም ያችኛው እንዳትሸውድ ቤት የተለቀቀ ቪዲዮ አሁን ከዛሬ ጀምሮ ሼር ያደርጋለሁ። ምን እርግዝና የለም። ማዛዬ ሲሙኝማ ባለፈው የህፃን ድምፅ የስልክ ነው። የህፃን ድምፅ ሲጀመር ህፃን የለም። እዛ ቦታ ብቻ ነው እርግዝና። አንድ የምን እርግዝና የለም። አይደለም እርግዝና ብቻ አይደለም የሱ አይሁን እንጂ እርግዝና ይኖር አይኖር ምን አገባን እኛ። ግን የሱ አይሁን ማለት ነው። አሁን እዚህ ጋር የወለደ ሰው እንቅጩ አውርቼ ልውረድና ሼር ላርግ ነው ልንገርሽ። እርግዝና የወለደ ሰው ሆስፒታል ከተኛ ቁስሉ እንዴት ያስረምጣል? እንዴት ነው የምትራመደው? ቁስሉ ላይ ማለት ነው። እንዴት ነው ደም ሰውነቷ ላይ እያለ እንዴት ትሄዳለች? እንዴት ትጠፋለች? እንዴት ነው የምትራመደው? ሴት ልጅ አይደለችም? ቁስሏን ማንም የወለደ ሰው ያውቃል ቁስሉ የት እንዳለ። የዛን ጊዜ እኮ የወለደ ሰው እራሱ ሽንት ለማሽናት እራሱ እየፈራ ነው የሚሸነው ማለት ነው። ህመም አለው እኮ። አሁን ዛሬ ቅዳሜ ወልዳ ጠፋዋል። በአናቷ ትዘቀዘቅ ትምጣ። ገዝቱ እኔ ቤት ነው አላችሁ። መቼ ነው ሀናን አመት ባሉ መቼ ነው? 4 እሑድ ነው እና ሰላም እንዴት ናችሁ? እንዴት ነሽ የእኔ እናት? ኦኬ ማለኝ ጠይቂ። እኔ አሁን ሀናን ማለት ነው ሆስፒታል 4 ቀን ተኝቼ ሰው ተሸክሞኝ ነው እኔ ይዞ የመጡት ማለት ነው። መራመድ አልችልም፣ አመመኝ። እሷ በኦፕሬሽን ነው የወለድኩት አለች እንዴ? አይደለም ሰው በጤና ወልዶም እኮ አይራመድም እኮ። ሰውነቱ ሁሉ አይደለ እንዴ? ሰውነቱ ምንድነው? ቆሻሻ አይደለ እንዴ? እስከምን ድረስ ምን ሩታን አላየሻትም እንዴ? ምን በስንት እየቀናል በጤና ብትወልድሽ እንዴት እንደሚያምቆ እከሌ ብሎ ከዚህ እንድትወጡ ነው ደስ ይለኛል ለመናገር። ይቅርታ ይቅርታ እያደረጋችሁ አሁን ሰሚራዬ ልንገርሽ፣ ይሄ ዛሬ ቪዲዮ የተሰራ እኔ ቤት ነው የተወራው። ቤታችን ከፍተን እኛ ራሱ አውርተናል። ስለዚህ ፋሚሊ እንደ መርፌ ወቅቶ ነው ከሚዲያ የሚያስጠፋት ሲጀመር ትምጣ። ስለዚህ በቃ አሁን ያለፈ አልፏል። በቃ እሷ እነሱ ጋር አደርስም አይደል? በቃ ተዋት። በቃ እግዚአብሔርን በቃ ኖ እቺ ታያት 66 ሄዳለች። በቃ ሄደች። ሌላ ራሱ እኔ አንድ ነገር ማዘን ሌላ ራሱ ሲመጣ ለማውራት ከአሁኑ አጀንዳ ባንሰጥ፣ ከአሁኑ ደግሞ አይዳ ባሰጡ ደስ ይላል። የዛሬን አይታችሁ በቃ ያምራል አለቀ። ከዛ በኋላ በራሳችን ሙድ እንጫወት። ያለን እውነት ታጣት ውስጥ እንግባ በራሳችን። እውነትሽን ነው ማርያምን። እኛ ለምን ሌላ ብዙ የምንጫወትበት ብዙ የምንመካከርበት አለ።
ምክንያቱም አሁን ለምሳሌ ለነገ ለሚመጣ አሁን ካወራነው ሌላ ዞር ብሎ ነው የሚመጣው። ስለዚህ ዝም አጀንዳ አትስጡ። በቃ ሄዳለች ሌላ ተዋት። በቃ እሷ ሚስኪን በቃ ተዋት። እሷን ራሱ ነት ጋስት ብትገባ ተዋት። ከቻላችሁ ኧረ እንስጣቸው እንጂ ይስርበት። ምን ችግር አለው? እኛ አውርተን እነሱ ቢሰርበት ብር ቢያመጡበት ምን ችግር አለው? እዚህ ጋር ገብታችሁ ያለሽ ልበለብት ነው ቤቱን በቃ ተስማማቸው እሺ እናቴ ስርበት ይላሉ እንዴ? በቃ ነው አሁን ተጫወቱ። እስቲ እችን 3 ቀን 4 ቀን እስቲ በሰላም አሳልፉት። በስመ አብ ጭቅጭቅ ነው ያስጠላኝ። ጭቅጭቅ ቦታ ነው የምሸሸው ነው በራሳቸው አይዳ አውሩ። ሲሰሩ ብታወሩ እኮ ደስ ይላል። ገና ለሚሰራ ለዛሬ በማውራቱ ለምን አስፈለገ? እነሱ አንድ ነገር አሉ ብለን እኛ ዛሬ እዚህ ጋር ስለገባ ያ ይመጣል ብለን አይዳ መስጠት የለብንም። ይሄ ነገር ዛሬ ያመጡትን ትናንት ማታ ስለተወራ ነው የመጡ። እዚህ ጋር ደግሞ እናንተ ሌላ ብዙ ነገር አለ እኮ የሃይሚን ቻናል በድምፅ አምጥተው እዚህ ጋር ለቀውባታል። ገባችሁ? እናንተ እዛ ገብታችሁ ለምን አታስቆሙም? እባካችሁ አታምጡባት። በመሀል አቋረጥኩ። ሲንኩቴ ስትፖስቱ ማለት ነው ቪዲዮ ከዛ አምጥታችሁ ቆርጣችሁ ስታመጡ ሙዚቃ ላይ አድርጉ። ምክንያቱም እዚህ እንዳያዳምጡ ሙዚቃ ስለሆነ እዛ ሄዳሉ ድምጻቸውን ለመስማት ማለት ነው። ገባችሁ? ስለዚህ ሶሪ እግዚአብሔር ያለው ነው የሚሆነው። ህልም አለኝ ተያቸው የኔ እናት ነኝን ምን ተናፋቂዋ ተያቸው። እግዚአብሔር ያዳላትን ይበላሉ እነሱ። የሌላ የተግማማ ነገር ሄደው እዩ እስከ 200 የተለጣጠፈ የቆሸሸ ነገር። እነዚህ ልጆችንማ በደንብ ያውላቸው ወደ መጥፎ ነገር ለመቼ ይሄዳል? ወን ረቢ ፈቀደ እንተውላ ኢሳ በቃ ወን መከኘ ልበን እንደ አጀንዳ ይደብራል። እኔ አሁን እየሰለቻ ይመጣ ወላሂ በቃ ሁሉ ለጊዜ ስለነሱ ሲወራ በጣም ይሰለቻል። ናናንዬ የኔ ቆንጆ እሙዬ ነይ ግቢ። በቃ የሆነ መጥፎ ነገር ማውራት ሲጀመር አስቆም እንጂ ሲጀመር በቃ እዚህ ብቻ ምንድን ነው ሌላ ቦታ ነው ፍቺ እንደ በቃ ዝም ፍቺ አነ ያወራው አሁን በቃ ፍቺ ፈልገሽው ነው ማውራት። አሁንስ በቃ ፍቺ መቼ ነው የተው ነው አና እንዴ ነሽ?